ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርዕስተ ዜና። የጋምቤላ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በክልል ደረጃ የወጣቶች ካውንስል መሰረተ። ህገወጥ የንግድ እንቅስቃሴን ለመቆጣጠር የሚደረገው ተግባር ተጠናክሮ ቀጥሏል። የእስራኤል ጦር በኻን ዩኒስ በፈጸማቸው የአየር ጥቃቶች የሕክምና አቅርቦት መቋረጣቸው ተገለጸ። ሐማስ 3 የሬሳ ሳጥኖችን አስረከበ። በአፍጋኒስታን በሬክተር ስኬል 6.3 በተለካ ከባድ የመሬት መንቀጥቀጥ አደጋ ቢያንስ የ8 ሰዎች ሕይወት አለፈ። السلام عليكم ورحمة الله وبركاته. دنا يتكبراتو هي نجاشي تي في تملكاتوች نجاشي መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማልነኝ አብራችሁን ቆዩ። ቀዳሚውን ያደረግነው መረጃ ስናልፍ ህገወጥ የንግድ እንቅስቃሴን ለመቆጣጠር የሚደረገው ተግባር ተጠናክሮ ቀጥሏል ተባለ። በመዲናዋ በህገወጥ የንግድ እንቅስቃሴ በተሰማሩ ነጋዴዎች ላይ የሚደረገው ቁጥጥር ተጠናክሮ መቀጠሉን የአዲስ አበባ ንግድ ቢሮ አስታውቋል። በአዲስ አበባ የኑሮ ውድነቱን ለማቃለልና ገበያን ለማረጋጋት ሸማቹ መሰረታዊ ፍጆታ ዕቃዎችን በተመጣጣኝ ዋጋ የሚያገኝባቸው አማራጮችም ተፈጥረዋል። የገበያ ስርዓቱ ህጋዊና ፍትሃዊ እንዲሆን የከተማዋ ንግድ ቢሮዎች የተለያዩ ተግባራትን ያከናወኑ መሆኑን የአዲስ አበባ ከተማ አስተዳደር የንግድ ቢሮ ምክትል ኃላፊ ጸጋይ ደበሌ ከኢዚያ ጋር በነበራቸው ቆይታ ተናግረዋል። የመደበኛ ነጋዴዎች ህጋዊ ስርዓቱን ተከትለው የንግድ ተግባራቸውን እንዲያከናውኑ እየተደረገ ነው ብለዋል። በከተማው ህገወጥ የንግድ እንቅስቃሴዎች በተለይም በቅዳሜና እሁድ ገበያዎችና በገበያ ማዕከላት ውስጥ ህጋዊ መስመሩን ተከትሎ እንዲሰራ መደረጉን ተናግረዋል። መደበኛ ያልሆኑ የንግድ እንቅስቃሴዎች ወደ ህጋዊ መስመር ማስገባት ፍትሃዊ ንግድ ውድድርን ለማረጋገጥ ወሳኝ ሚና አለው ብለዋል። ቢሮው በ2018 የመጀመሪያ ሩብ ዓመት ከ5000 በላይ የሚሆኑ ህገወጥ ነጋዴዎች ላይ እርምጃ መውሰዱንና ከነዚህም ውስጥ ከ4000 በላይ የሚሆኑ ወደ ህጋዊ የንግድ ስርዓት እንዲገቡ ተደርጓል ብለዋል። የአዲስ አበባ ገቢዎች ቢሮ ምክትል ኃላፊ ሚካኤል ሙሉጌታ በበኩላቸው በመጀመሪያው ሩብ ዓመት ያለደረሰኝ ግብይት ሲፈጽሙ በተገኙ ከ2000 በላይ ነጋዴዎች ላይ እርምጃ ተወስዷል ነው ያሉት። የታክስ መሰረቱን በማስፋት ከተማው የምታመነጨውን ገቢ በአግባቡ ለመሰብሰብ ህግ የማስከበሩን ተግባር ተጠናክሮ ይቀጥላል መባሉን ኢዚያ ዘግቧል። ነጋዴው ግብር መክፈል ሀገራዊ ግዴታው መሆኑን አውቆ በህጋዊ መንገድ የንግድ ስራውን እንዲከውን የተለያዩ የግንዛቤ ማስጨበጫ ተግባራት እየተከናወኑ መሆኑን ገልጸዋል። ነጋዴዎች በበኩላቸው የንግድ ስርዓቱን ፍትሃዊና ተወዳዳሪ ለማድረግ ግብራቸውን በአግባቡ በማሳወቅ በወቅቱ እየከፈሉ መሆኑን አንስተዋል። የጋምቤላ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በክልል ደረጃ የወጣቶች ካውንስል መሰረተ። የኢትዮጵያ ሙስሊሞች ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ከድር የሙስሊሙ አንድነት መጠናከር ለኢትዮጵያ ሰላም ወሳኝ መሆኑን ተናግረዋል። ወጣቶች ለሀገር ዘላቂ ሰላምና ልማት ያደረጉት ያለውን አስተዋጽኦ አጠናክረው ሊቀጥሉ እንደሚገባ ጠቁመው ካውንስሉ ሴቶችና ህፃናትን በውስጡ ያቀፈ መሆኑን አስታውሰዋል። የወጣቱ ካውንስል የተቋቋመበት ዋና ዓላማም ከመንግስትና ከሌሎች ሃይማኖት ተቋማት ጋር በጋራ በመሆን በሀገር አንድነትና ሰላም በቁርጠኝነት በመስራት እንዲያግዝ መሆኑን በማስታወስ ሀገራችን ኢትዮጵያ በሰላምና ኢኮኖሚ ተጠናክራ እንድትሄድ የሙስሊሙ ሚና ከፍተኛ ስለሆነ ሙስሊሙ ከመንግስት ጋር የሚጠበቅበትን ግዴታ እየተወጣ መብቱንም እያስከበረ መኖር እንደሚኖርበት ገልጸዋል። የጋምቤላ ሙስሊም ወጣቶች ካውንስልም ከክልሉ መንግስትና ከሌሎች ሃይማኖት ተቋማት ጋር በጋራ በመሆን ለክልሉ ሰላም በጋራ መስራት እንደሚቀጥል ተገልጿል። በኢትዮጵያ የፌደራል ጠቅላይ ምክር ቤት ዋና ስራ አስፈጻሚ አባልና የጋምቤላ ክልል ተወካይ የሆኑት ኡስታዝ ፈይሰል ኡመር በበኩላቸው የጋምቤላ ክልል ሙስሊም
ሙስሊም ወጣቶች ጊዜያቸውን በአግባቡ በመጠቀም ለቀጣይ በእምነታቸው ላይ ትኩረት አድርገው ሊሰሩ ይገባል ብለዋል። የጋምቤላ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ተወካይ ኡስታዝ ኡስማን ኡመር እንደተናገሩት ከዚህ ቀደም በነበረው መንግስታት ለሙስሊም ህጋዊ ዕውቅና ባለመሰጠቱ በሙስሊሙ ላይ በርካታ መከራዎችና ስቃዮች እንዲሁም እንግልት ሲደርስ ነበር ብለዋል። ዛሬ ላይ ሙስሊሙ በሀገሩ ጉዳይ ከሌሎች የእምነት ተከታዮች ወንድሞች ጋር በጋራ በመሆን የዜግነት ግዴታውን እየተወጣ ይገኛል ያሉት ኡስታዝ ኡስማን በቀጣይ ካውንስሉ እስከ ወረዳ በማድረስ የተለያዩ ስራዎችን ይሰራል ብለዋል። በመድረኩ ላይ የመንግስት ተወካይ ከወረዳ ከዞንና ከክልል ኡስታዞች፣ ወጣቶች፣ ሴቶች እንዲሁም የእምነቱ አባቶችም ተገኝተዋል። የትግራይን ጦርነት ያስቆመውን የሰላም ስምምነት የተፈራረሙ ወገኖች ከመጪው ምርጫ በፊት ፖለቲካዊ ምክክር እንዲያደርጉ በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ጠይቋል። የህብረቱ ልዑክ ከተፈረመው ትላንት 3 ዓመት የሞላው የፕሪቶሪያ ሰላም ስምምነትን አስመልክቶ መግለጫ አውጥቷል። በመግለጫውም የፕሪቶሪያ ሰላም ስምምነት ሙሉ ለሙሉ ተግባራዊ እንዲደረግና የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ ማሳስቧል። ጦርነትን መቆሙንና የተቋረጡ መንግስታዊ አገልግሎቶች እንዲቀጥሉ መደረጋቸው እንደ በጎ እርምጃ የሚወሰዱ ናቸው ያለው መግለጫው የስምምነቱ ክፍሎችም ተፈጻሚ እንደሚሆኑ ጠይቋል። የተጀመረው የትጥቅ ማስፈታትና ማስረከብ እንዲቀጥል እንዲሁም ደግሞ ታጣቂዎች ሰላማዊ ህይወት የሚመሩበት አሰራር እንዲቀጥልም ፍላጎታችን ነው ብለዋል። ጥረት የምን ጊዜም ወዳጃችን ናት። ድካም ከስራ የሚፈጠር ስሜት ራሚስ ከድካሞ የሚያርፉበት ተስፋ ንግድ የልፋቶን የሚመነዱበት ሱና አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። የእስራኤል ጦር በካን ዩኒስ በፈጸማቸው የአየር ጥቃቶች የሕክምና አቅርቦት መቋረጡ ተገለጸ። በደቡባዊ ጋዛ ሰርጥ የሚገኘው የካን ዩኒስ ምስራቃዊ ክፍል ትናንት ጠዋት በእስራኤል የአየር ጥቃት እንደተፈጸመበት የፍልስጤም መገናኛ ብዙሃን ዘግበዋል። ሁኔታው አስቸኳይ ቢሆንም እስራኤል የመድኃኒትና የሕክምና አቅርቦቶች እንዲገባ መከልከሏን ቀጥላለች ሲሉ የጋዛ የጤና ጥበቃ ሚኒስትር ገልጸዋል። የአልሺፋ ሆስፒታል ዋና ዳይሬክተር መሐመድ አቡ ሰልሚያ እንደተናገሩት 2000 ህጻናትን ጨምሮ ወደ 5000 የሚጠጉ እጅና እግራቸውን ያጡ ሰዎች አፋጣኝ የሰው ሰራሽ አካላት ሕክምና ያስፈልጋቸዋል ብለዋል። የአካባቢው የጤና ጥበቃ ሚኒስቴር እንዳስታወቀው የመስከረም 30 የተኩስ አቁም ስምምነት ከተፈረመ ወዲህ በእስራኤል የጥቃት እርምጃ በጋዛ ሰርጥ ውስጥ 226 ሰዎች መሞታቸውና 594ቱ ከባድና እንዲሁም ቀላል ጉዳቶች እንደደረሱባቸው ተነግሯል። ቅዳሜ ዕለት የሐማስ የፖለቲካ ቢሮ አባላት ኢስታንቡል ውስጥ ከቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን የተገናኙ ሲሆን በጋዛ የተኩስ አቁም ሁኔታ ላይ አስቸኳይ ሰብአዊ ፍላጎቶች ላይ መወያየታቸው ተገልጿል። ወደ 260 ሺህ ቶን የሚጠጋ ፍርስራሽ ወይም ቆሻሻ በጋዛ ጎዳናዎች መከመራቸው የፍልስጤም መገናኛ ብዙሃኖች ዘግበውታል። ሐማስ 3 የሬሳ ሳጥኖችን አስረከበ። የታጋቾችን አስክሬን የያዙ ናቸው የተባሉት 3 የሬሳ ሳጥኖች ሐማስ እንዳስረከበ እስራኤል መከላከያ አስታውቋል። እስራኤል በቀይ መስቀል አማካኝነት የሬሳ ሳጥኖቹን ተረክባለች ተብሏል። የአስክሬን ምርመራ እንደሚካሄድበትም ቢቢሲ ዘግቧል። አስክሬኖቹ ታግተው የነበሩ እስራኤላውያን መሆናቸው ከተረጋገጠ በጋዛ የሚቀሩት የ8 እስራኤላውያንና የሌሎች ሀገራት ዜጎች አስክሬኖች ብቻ ይሆናሉ። በፕሬዝዳንት ዶናልድ ትራምፕ የሰላም እቅድ የመጀመሪያ ዙር መሰረት ሐማስ 20 በህይወት ያሉ ታጋቾችንና የ28 ታጋቾችን አስክሬን ለመልቀቅ ተስማምቷል። እስራኤል ሐማስ አስክሬኖችን ለመመለስ ዘግይቷል ብትልም ሐማስ በበኩሉ ከፍርስራሽ ስር አስክሬኖችን ማውጣት ጊዜ እንደሚወስድ ማስታውቋል። የሐማስ ታጣቂ ክንፍ አልቃሲም ብርጌድ እንዳለው አስክሬኖቹ የተገኙት በጋዛ ሰርጥ ደቡባዊ ክፍል በሚገኘው ዋሻ አቅራቢያ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኤክስ ገጻቸው ለታጋቾች ቤተሰቦች መረጃ ሰጥተናል፣ በዚህ ከባድ ጊዜ
እንደግፋቸዋለን። ሁሉም ታጋቾች እስከሚመለሱ ጥረታችንን እንቀጥላለን ብለዋል። የታጋች ቤተሰቦች ማህበር የሁሉም ታጋቾች አስክሬን ተገኝቶ በአፋጣኝ እንዲመለስ ኔታንያሁ ላይ ጫና እያሳደረ ነው። ማህበሩ ባወጣው መግለጫ ጠቅላይ ሚኒስትሩ በቆራጥነት ትዕዛዝ ሰጥተው የሁሉንም ታጋቾች አስክሬን ያስመልሱልን ሲልም ጠይቋል። ሐማስና እስራኤል የተኩስ አቁሙን በመጣስ እርስ በርስ ይካሰሳሉ። ትናንት እስራኤል በሰሜናዊ ጋዛ ባደረሰችው የአየር ጥቃትም አንድ ሰው መገደሉ ተገልጿል። የእስራኤል መከላከያ ኢላማ ያደረገው ለወታደሮች ስጋት የሆነን ታጣቂ መሆኑን አስታውቋል። በትራምፕ የሰላም እቅድ መሰረት ሐማስ ሁሉንም በህይወት ያሉ ታጋቾችን ሲለቅ እስራኤል 250 ፍልስጤማውያን እስረኞችና 1718 ታጋቾችን ፈታለች። ሐማስ የ15 እስራኤላውያን ታጋቾችን አስክሬን ሲያስረክብ እስራኤል የ225 ፍልስጤማውያንን አስክሬን መልሳለች። አስክሬናቸው በጋዛ ከነበረ 11 ሰዎች መካከል አንድ ታንዛኒያዊና አንድ ታይላንዳዊ ይገኙበታል ተብሏል። የመጨረሻው የኒውዮርክ ከተማ ከንቲባ ምርጫ ነገ ይካሄዳል። ነገ በሚካሄደው የኒውዮርክ ከተማ ከንቲባ ምርጫ ዞህራን መምዳኒ ያሸንፋሉ ተብሎ ይጠበቃል። መሐመድ ሚፍታ ያዘጋጀውን ዘገባ ሀያት ሰይድ እንደሚከተለው ታቀርበዋለች። ነገ በሚካሄደው የኒውዮርክ ከተማ ከንቲባ ምርጫ ዞህራን መምዳኒ ያሸንፋል ተብሎ ይጠበቃል። ከሰኔ ወር ጀምሮ እስከ ጥቅምት 25 2025 እንደ አውሮፓውያን አቆጣጠር በተደረገው ቅድመ ምርጫ መምዳኒ 56.4 ድምጽ በማግኘት አሸንፏል። በቅድመ ምርጫው አንድሬው ኩሞ 43.6 ድምጽ በማግኘት ይከተላሉ። የ33 ዓመቱ ዞህራን ከዋሚ መምዳኒ ከተመረጠ የመጀመሪያው የኒውዮርክ ከተማ ሙስሊም ከንቲባ ይሆናል። የኒውዮርክ ከተማ ከንቲባ የመጨረሻው ምርጫ ነገ ይካሄዳል። በርካታ ጥናቶችን ዋቢ ያደረጉ ተንታኞች ዞህራን መምዳኒ ምርጫውን በከፍተኛ ድምጽ ያሸንፋል ብለዋል። በምርጫ ቅስቀሳ ወቅት ያቀረባቸው ችግር ፈቺ ፖሊሲዎች ከተማዋ የዲሞክራቶች ከተማ መሆኗና 40% የሚሆን የከተማዋ ነዋሪ የሌላ ሀገር ዜግነት ካላቸው ቤተሰቦች የተወለደ አሜሪካዊ መሆኑ መምዳኒ ምርጫውን ለማሸነፍ እንደሚያስችላቸው ይነገራል። የዞህራን መምዳኒ የምርጫ ቅስቀሳ አስተባባሪ የሆኑት የ43 ዓመቱ ሮበርት ውድ የሪፐብሊካን ፖለቲከኞች ያደረሱብንን ውድቀት ለመታደግ መምዳኒ መመረጣቸው አስፈላጊ ነው ብለዋል። ሌላኛው የመምዳኒ የምርጫ አስተባባሪ ማንም ምንም ሊል ይችላል፣ ተግባር ግን ከዛ በላይ ይናገራል ያለች ሲሆን በእርግጠኝነት መምዳኒ ምርጫውን ያሸንፋል ብላለች። የዲሞክራቶች ከተማ በሆነችው ኒውዮርክ ከሪፐብሊካኖች በ2001 ያሸነፉት ማይክል ብሉምበርግ ብቻ ናቸው። ከ22000 በላይ በጎ ፈቃደኞች በተሳተፉበት የመምዳኒ የምርጫ ቅስቀሳ እንደ በርኒ ሳንደርስ እና አሌክሳንድሪያ አክሳኪዮክ ያሉ ስመጥር ፖለቲከኞች ያስተባብሩታል። ኒውዮርክ ከ20 ሚሊዮን በላይ ነዋሪዎች ያሉባት የዓለማችን ትልቋ ሜትሮፖሊታን ከተማ ናት። ኒውዮርክ የዓለማችን ትልልቅ ፖለቲካ ስብሰባዎች የሚደረጉባት፣ ትልልቅ ዓለም አቀፋዊ ውሳኔዎች የሚተላለፉባትና ትልልቅ ፖለቲካዊ ተቋማት የሚገኙባት የዓለም ፖለቲካዊ ማዕከል ናት። በኢኮኖሚውም የዓለም ኢኮኖሚን የሚያንቀሳቅሱ ታላላቅ ዓለም አቀፍ ኩባንያዎች የሚገኙ ሲሆን ትልቁ የአሜሪካ ኢኮኖሚም የሚንቀሳቀሰው በኒውዮርክ ነው። ኒውዮርክ 115 ቢሊዮን ዶላር ወይም 18 ትሪሊዮን 400 ቢሊዮን ብር ዓመታዊ በጀት አላት። ይህ በጀት የኢትዮጵያን አጠቃላይ በጀት በብዙ እጥፍ ይበልጣል። የኒውዮርክ ከተማ ማዘጋጃ ቤት ከ300,000 በላይ ሰራተኞች ያሉት ሲሆን ሰራተኞቹ በአሜሪካ ሁለንተናዊ እንቅስቃሴ ውስጥ ትልልቅ ተሳትፎ ያላቸው ናቸው። ስለዚህ የኒውዮርክ ከተማ ከንቲባ ማለት በአብዛኛው የዓለምን የከተሞች ፍኖት ማርሽ እንደመጨበጥ ሊቆጠር ይችላል። መምዳኒ የከተማዋ ከንቲባ ከሆነ በዓለም ኢኮኖሚያዊና ፖለቲካዊ እንቅስቃሴ ውስጥ ቁልፍ ሚና ይኖረዋል። በአንጻሩም ኒውዮርክ የዓለማችን የመጀመሪያው ውድ ከተማ ናት። በኒውዮርክ ኑሮ የሚቀመስ አይደለም። በኒውዮርክ ለመኖር አንድም ቱጃር አሊያም ባለስልጣን መሆን ይኖርቦታል። እንደ መምዳኒ ገለጻ ከሆነ ኒውዮርክ ከ500,000 በላይ ህጻናት ጦም የሚያድሩባት ከተማ ናት። ከከተማዋ እድገት ጋር የከተማዋን ነዋሪዎች የኑሮ ውድነት፣ የትራንስፖርት፣ የመኖሪያ ቤት፣ የማህበራዊ ዋስትናና የህፃናት እንክብካቤ ችግሮች ሰቅዞ ይዟል። መምዳኒ እነዚህን ችግሮች በመሰረታዊነት መፍታት የሚችሉና በህዝቡ ዘንድ ተወዳጅነት ያተረፈለትን ፖሊሲ አቅርቧል። የዞህራን መምዳኒ ፖሊሲዎች ያለው ካለው ላይ ለሌላው ያካፍል የሚል እስላማዊ አስተምሮ ጽንሰ ሐሳብን ያንጸባርቃሉ። የመምዳኒ ፖሊሲዎች ችግሮችን በመሰረታዊነት የሚቀርፉ፣ የኒውዮርክ ከተማ ተጨባጭ ሁኔታዎችን ያገናዘቡ፣ ሰብአዊነትን የሚያንጸባርቁ፣ የከተማዋን ነዋሪዎች ህይወት የሚያሻሽሉና እድገትን የሚያፋጥኑ ናቸው። ዞህራን መሰረታዊ የሚለው ፖሊሲ መኖሪያ ቤት ነው። ተመጣጣኝ የቤት ኪራይ እንዲኖር፣ የቤት ኪራይ እንዳይጨመር እገዳ መጣልና የቤቶች ልማት ኤጀንሲ በማቋቋም ቤቶችን መገንባትም የፖሊሲው አካል ናቸው። ኒውዮርክ ውስጥ ከአራቱ አንዱ ነዋሪ በድህነት ይማቀቃል የሚለው ዞህራን መምዳኒ በከተማዋ ፍትሃዊ የሀብት ክፍፍል እንዲኖር ማድረግ የመንግስት ግዴታ ሲሆን ነዋሪዎች ቢያንስ ተመጣጣኝ ኪራይ ከፍለው መኖር መብታቸው መሆን አለበት ብሏል። የከተማው መዘጋጃ የሚቆጣጠራቸው የሸቀጣሸቀጥ መደብሮችን መክፈት፣ ጤናማ የምግብ አማራጮችን ማቅረብ፣ ኮሌጆችን ጨምሮ በትምህርት ቤቶች የምገባ ስርዓትን ማስፋት፣ ነጻ የከተማ የአውቶቡስ ትራንስፖርትና ሌሎችም የነዋሪዎችን ህይወት ቀለል የሚያደርጉ ፖሊሲዎችን በምርጫ ፉክክር ወቅት አቅርቧል።
ማምዳኒ ነፃ የህፃናት እንክብካቤ ለመስጠትም ቃል ገብቷል። ማምዳኒ የኒውዮርክ ፖሊስ በጀትን በመቀነስ ታላላቅ ኩባንያዎች የሚከፍሉትን 7.25 የታክስ ክፍያ ወደ 11.5 በማሳደግና በአመት ከ1 ሚሊዮን ዶላር በላይ ገቢ ያለው ሰው 2% ታክስ እንዲከፍል በማድረግ ወደ 10 ቢሊዮን ዶላር አመታዊ ገቢ መሰብሰብ የሚቻልበትን እንዲሁም ገቢውም ለማህበራዊ አገልግሎት መዋል የሚችልበትን ረቂቅ ህግ አቅርቧል። የ33 ዓመቱ ዞህራን ኳሚ ማምዳኒ የተወለደው በምስራቅ አፍሪካዊቷ ሀገር ኡጋንዳ ነው። ቤተሰቦቹ ስደተኞች ናቸው። እናቱ ስመጥር ተዋናይና የፊልም ዳይሬክተር ናት። ሚራ ናየር ትባላለች። ህንዳዊት ናት። በፊልም ስራ በርካታ ዓለም አቀፍ ሽልማቶችንም ወስዳለች። አባቱ ደግሞ መምህርና ደራሲ ናቸው። ማህሙድ ማምዳኒ ይባላሉ። ኡጋንዳዊ ናቸው። አፍሪካ ካፈራቻቸው እንቁ ምሁራን ውስጥ አንቱታን ያተረፉ የኮሎምቢያ ዩኒቨርሲቲ መምህር ናቸው። ሴቪየር ኤንድ ሰርቫይቨር፣ ግድ ሙስሊም እና ባድ ሙስሊም በተሰኙት መጽሐፋቸው ይታወቃሉ። የዞህራን ማምዳኒ እናትና አባት በሃርቫርድ ዩኒቨርሲቲ ነው የተማሩት። ትውውቃቸውም የጀመረው በሃርቫርድ ዩኒቨርሲቲ ሳይሆን እንዳልቀረ ይነገራል። ማምዳኒ በ7 ዓመቱ ወደ ኒውዮርክ አቀና። የሁለተኛ ደረጃ ትምህርቱን በብሮንክስ ሁለተኛ ደረጃ ትምህርት ቤት ተምሯል። ከቦይዴን ኮሌጅ በአፍሪካን ስተዲስ የመጀመሪያውን ዲግሪ አግኝቷል። በቦይዴን ኮሌጅ ቆይታው ለፍልስጤም ፍትህና ነጻነት መታገል ጀመረ። በቦይደን ኮሌጅ ስቱደንትስ ፎር ጀስቲስ ኢን ፓለስታይን የሚል እንቅስቃሴም አቋቁሟል። የዞህራን ማምዳኒ ህይወት ወደ ተለያየ አቅጣጫ የተወሰደ ነው። በተዋናይነት፣ በድርሰት፣ በመድረክ ስራና በፖለቲካዊ እንቅስቃሴዎች ውስጥ ጉልህ ተሳትፎ ነበረው። ዞህራን ማምዳኒ የተለያዩ እንቅስቃሴዎችን በማደራጀትም ይታወቃል። ማምዳኒ ስለራሱ ሲናገር የዓለማችን አሳዛኝ ክስተቶች ወደ ቀቢጸ ተስፋነት ያልወሰዱኝ ሁሉ ጊዜ ማደራጀቴ ነው ይላል። በተለያዩ ጊዜ እሱና ቤተሰቦቹ ሙስሊም በመሆናቸው ብዙ ጸረ ሙስሊም ትርክቶች፣ ጥላቻዎችና ዘለፋዎች እንደደረሰባቸው ይናገራል። በምርጫ ቅስቀሳ ወቅት እንደ ሙስሊም በአደባባይ መቆም ማለት ተደብቀን የምናገኘውን ደህንነት መስዋዕት ማድረግ እንደሆነ እናውቃለን በማለት ተናግሮ ነበር። ማምዳኒ እስልምናን ለፖሊሲ ምንጭነት፣ ሙስሊምነቱን ደግሞ በምርጫ ቅስቀሳ ወቅት በሰፊው ተጠቅሞበታል። ማምዳኒ በተለይም ከ9/11 ጥቃት በኋላ በአሜሪካ በሙስሊሞች ላይ በሃይማኖታቸው ምክንያት እየደረሰ ያለውን የመብት ጥሰት አጥብቆ ይቃወማል። እስልምና ከሰላም ጋር እንጂ ከሽብር ጋር ግንኙነት እንደሌለው በተለያየ ጊዜ ባደረጋቸው ንግግሮች አንጸባርቋል። ማምዳኒ በዚህ ዓመት በብሩክሊን የተወለደችውንና የ27 ዓመቷን ሶሪያዊት አርቲስት ራማ ዱዋጅን አግብቷል። ዞህራን ኳሚ ማምዳኒ በእስላማዊ አስተምሮ የተቃኘ አስተሳሰብ ባለቤት፣ የግራ ዘመምና ዲሞክራት ፖለቲከኛ ነው። በአመዛኙ ሰብአዊነትን የሚያስቀድም የህዝብን ኃይል ምንጭነት የሚያምንና ለፍልስጤም ነጻነት የሚታገል ወጣት ነው። ማምዳኒ እስራኤል በጋዛ የምትፈጽመውን ጥቃት በይፋ ከሚያወግዙትና የዘር ማጥፋት ወንጀል መሆኑን ከሚያረጋግጡት አሜሪካዊ ፖለቲከኞች ውስጥ አንዱ ነው። ሁልጊዜም ቢሆን ቋንቋዬ ግልጽና በእውነት ላይ የተመሰረተ ነው፣ እስራኤል የዘር ማጥፋት ወንጀል እየፈጸመች ነው የሚል ጽሑፍ በትሩዝ ገጹ ላይ ለጥፎ ነበር። አሜሪካ የዘር ማጥፋት ወንጀል ስፖንሰር ማድረግ የለባትም፣ ለጋዛ ጦርነት ፈሰስ የምታደርገውን በጀት ማቆም አለባት የሚል አቋም በተደጋጋሚም ሲያንጸባርቅ ታይቷል። በተጨማሪም ከዓለም አቀፍ ህጎች በተጻራሪ እስራኤል ከምታካሂደው ህገወጥ ሰፈራ ጋር ግንኙነት ያላቸው የኒውዮርክ ድርጅቶች ከቀረጥ ነጻ የሚሆኑበትን ሁኔታ የሚሰርዝ ረቂቅ ህግ አስተዋውቋል። በአንድ ወቅት እስራኤል ከዘር ማጥፋት በተጨማሪ የአፓርታይድ ስርዓት እያስፋፋች ነው የሚለው ማምዳኒ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መታሰር አለባቸው የሚል መልእክትም አስተላልፏል። ጋዜጠኛ መህዲ ሐሰን ኔታንያሁ ኒውዮርክ ቢመጣ ምን ታደርገዋለህ የሚል ጥያቄ አቅርቦለት ኔታንያሁ ኒውዮርክ ቢመጣ አሳስረው ነበር በማለት የሰጠው ምላሽ በወቅቱ በተለያዩ ዓለም አቀፍ መገናኛ ብዙሃን መነጋገሪያ ሆኖ ነበር። ዞህራን ማምዳኒ በወቅቱ ተቃውሞዬ በአሜሪካና እስራኤል መንግስት ፖሊሲዎች ያነጣጠረ እንጂ በአይሁዳውያን ላይ አይደለም ብሎ ነበር። ጆርዳን ወደ ጋዛ ምግብ መላክ ጀመረች። በጆርዳን የሚገኘው ሐሺማይት የበጎ አድራጎት ድርጅት በጋዛ ለሚገኙ ፍልስጤማውያን ምግብ የማከፋፈል ፕሮግራም መጀመሩን አስታውቋል። ሞራንሳ ከተባለ የዘካ ኮሚቴ ጋር በጋራ በመሆን በቀን 15000 ዳቦችን በመጋገር እንደሚያከፋፍሉም አስታውቋል። በጋዛ ያለውን የምግብ እጥረት ለመፍታት በዘላቂነት የመስራት እቅድ እንዳላቸው ሚዲያዎች ዘግበዋል። ሐሺማይት የበጎ አድራጎት ድርጅት ከጋዛ በተጨማሪ ለሌሎች ተጎጂ አካላት ድጋፍ እንደሚያደርጉም ተነግሯል። በአፍጋኒስታን በሬክተር ስኬል 6.3 በተለካ ከባድ የመሬት መንቀጥቀጥ አደጋ ቢያንስ 20 ሰዎች ህይወታቸው አልፏል። በሰሜን አፍጋኒስታን በደረሰ የመሬት መንቀጥቀጥ አደጋ ቢያንስ የ8 ሰዎች ህይወት ማለፉን የአካባቢው ባለስልጣናት የገለጹ ሲሆን የነፍስ አድን ጥረቱ በመቀጠሉ የሟቾች ቁጥር ሊጨምር እንደሚችልም ተነግሯል። ከ300 በላይ ሰዎች ቆስለዋል ሲሉ በአቅራቢያው ያሉ ግዛት የጤና ዲፓርትመንት ቃል አቀባይ ሳሚን ጆይንዳ ተናግረዋል። የመሬት መንቀጥቀጡ ወደ 500,000 የሚጠጉ ሰዎች መኖሪያ በሆነችው ማዛር ኢሻሪፍ ላይ ዛሬ ሰኞ ረፋድ በአካባቢው
ሰዓት አቆጣጠር 4 ሰዓት ላይ ደርሷል። በዩናይትድ ስቴትስ የጂኦሎጂካል ሰርቬይ መሰረት 6.3 የተለካ ሲሆን 28 ኪሎ ሜትር ጥልቀትና በብርቱካናማ ቀለም ማስጠንቀቂያ ደረጃ የሚገኝ ከፍተኛ ጉዳት ሊደርስ ይችላል የሚል ነው። የባልክ ግዛት የታሊባን ቃል አቀባይ ሀጂ ዘይድ በኤክስ ላይ ባሰፈሩት መልእክት ዋና ከተማዋ ማዛር ሸሪፍ ብዙ ሰዎች ተጎድተዋል ሲሉ ጽፈዋል። አብዛኞቹ ጉዳቶች የተከሰቱት ከረጅም ህንጻዎች ላይ በወደቁ ሰዎች ላይ ነው ሲሉም እንዲሁ ጽፈዋል። የመሬት መንቀጥቀጡ በተከሰተ ጊዜ በርካታ የከተማዋ ነዋሪዎች ቤታችን ሊፈርስ ይችላል በሚል ስጋት ወደ ጎዳና መውጣታቸውን አጃንስ ፍራንስ ፕሬስ ዘግቧል። ተመልካቾቻችን ከነጃሺ ቲቪ ጋር ቆይታችሁን ያደረጋችሁ ትገኛላችሁ። አሁንም ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የተመራረጡ ዕለታዊ ቢዝነስ መረጃዎችን እናደርሳችኋለን። ዙበይዳ ሐሰን አዘጋጅተዋለች። ፈርስት አዲስ ኢንቨስትመንት ባንክ በ28 ሚሊዮን ብር የተከፈለ ካፒታል በይፋ ወደ ስራ መግባቱን አስታውቋል። ባንኩ ከሌሎች የንግድ ባንኮች ጋር ያልተቋረጠ የመጀመሪያ ገለልተኛ ኢንቨስትመንት ባንክ በመሆኑ ከኢትዮጵያ ካፒታል ገበያ ባለስልጣን ፈቃድ ማግኘቱ ይታወቃል። ኢንቨስትመንት ባንኩ ለአክሲዮን ማህበራት ከተቀመጡት ዝቅተኛ የ5 ሚሊዮን ብር ካፒታል በላይ በሆነ 28 ሚሊዮን ብር የተከፈለ ካፒታል ስራ መጀመሩን በዚህ ሳምንት መጨረሻ ላይ ስራ መጀመሩን ያስታወቀው የባንኩ ዋና ስራ አስፈጻሚ አቶ ሚካኤል አዲሱ እንደገለጹት ኢትዮጵያውያን ከወትሮ የቁጠባና የብድር ልማት አልፈው ኢንቨስተር እንዲሆኑ ጥሪ በማቅረብ ባንኩ በቴክኖሎጂ በመታገዝ የኢንቨስትመንት እድሎችን ወደ ሰፊው ህዝብ ለማድረስ እንደሚሰራም ጠቁመዋል። ባንኩ በዋናነት አክሲዮኖችንና ቦንዶችን ወደ ህዝብ ሲቀርቡ የማማከር የኩባንያዎችን ውህደትና ግዢ አማካሪነት፣ ካፒታል ማሰባሰብና የፋይናንስ ምርምር ማቅረብ ላይ ትኩረት እንደሚያደርግም ተነግሯል። የግብርና ሚኒስተሩ አቶ አዲሱ አረጋ በአቅራቢዎችና ላኪዎች እየተካሄደ ያለውን ግምታዊ የቡና ክምችቶችን ለማስቆምና የወጪ ንግድን በመጠኑ ለመጨመር አገር አቀፍ ፍተሻ እንዲካሄድ ትዕዛዝ ሰጥተዋል። ምንም እንኳን የቡና ኤክስፖርት ገቢው ካለፈው ዓመት ጋር ሲነጻጸር በ47 በመቶ በማደግ ከእቅድ በላይ ቢሆንም የሚላከው የቡና መጠን የታቀደው 75 በመቶ ብቻ በመድረሱ የሚኒስተሩ የ600 ሺህ ቶን ቡና ዓመታዊ መጠን ዓላማ አደጋ ላይ ጥሏል ተብሏል። ሚኒስተሩ ይህ የሆነው በዋና ምክንያት ከፍተኛ የመንግስት ድጋፍ ቢኖር በገበያ ላይ በተንሰራፋው ክምችትና ግምት መሆኑንም ገልጸዋል። ፍተሻው ቅዳሜ ምሽት እንደሚጀመርና የኢትዮጵያ ቡናና ሻይ ባለስልጣን ደግሞ የገበያውን ፍሰት ለሚያከናውኑ አካላት ከባድ ቅጣቶችን እንዲወስድና ክምችቶችን እስከ መውረስ የሚደርስ እርምጃ እንደሚወስድም አሳስቧል። ከሰሞኑ ከቡና ወጪ ንግድ ላይ ከተሰማሩ ላኪዎች ጋር በተደረገው ውይይት ህገወጥ ደላሎች የአቅርቦት ሰንሰለት መስተጓጎልና የግብር ስርዓት ክፍተቶች ለገበያ መዛባት አስተዋጽኦ ማድረጋቸውን ካፒታል ዘግቦታል። መንግስት ገበሬዎችን ለመጠበቅና ኤክስፖርቶችን በቀጥታ ከገበሬዎች ጋር እንዲሰሩ የሚያስችል ስርዓት በመዘርጋት የቡናውን ዘርፍ ለማዘመን እቅድ እንዳለውም ተገልጿል። በ2018 ሩብ ዓመት የተለያዩ ተቋማት ካስወገዷቸው ንብረቶች 61 ሚሊዮን ብር ገቢ መገኘቱን የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን አስታውቋል። ባለስልጣኑ ወቅቱን የጠበቀ የንብረት አወጋገድ ለከተማችን እድገት በሚል መሪ ሀሳብ ከባለድርሻ አካላት ጋር በአዲስ ከተማ ክፍለ ከተማ ውይይት አካሂደዋል። በውይይቱም በመንግስት ተቋማት ያለ አግባብ የተቀመጡና ተጠግነው አገልግሎት የማይሰጡ ንብረቶችን በማስወገድ የመንግስት ንብረትን ከብክነት መከላከል የሁሉም ተቋማት ኃላፊነት መሆኑን የባለስልጣኑ መስሪያ ቤት ዋና ስራ አስኪያጅ የሆኑት አቶ ዩሱፍ ኢብራሂም ገልጸዋል። የባለስልጣኑ ንብረት ዘርፍ ምክትል ስራ አስኪያጅ የሆኑት ወይዘሮ ፀሐይ መንግስቱ በበኩላቸው አገልግሎት የማይሰጡ ንብረት ማስወገድ የከተማን ገቢ መደገፍና ምቹ የስራ አካባቢውን የመፍጠር አንድ አካል መሆኑን ገልጸዋል። ንብረቶቹ በጊዜ እንዲወገዱ በማድረግ ረገድ በርካታ ስራ እየተከናወነ ይገኛል ማለታቸውንም የኢትዮጵያ ፕሬስ ድርጅት ዘግቦታል። በ2018 ተቋማት በራሳቸውና በከተማ አስተዳደሩ የመንግስት ግዥና ንብረት ማስወገድ አገልግሎት በኩል የሚወገዱ ንብረቶችን በአይነትና በብዛት ተለይተው ወደ ስራ መግባታቸውንም አስታውቀዋል። በዚህም በሩብ ዓመቱ ከተወገዱት ንብረቶች 61 ሚሊዮን ብር ገቢ ማግኘት መቻሉን ወይዘሮ ፀሐይ ገልጸዋል። በቀጣይም ያለ አግባብ የተከማቹ ንብረቶችን በማስወገድ ገቢ ለማግኘትና ያለ አግባብ የተያዘን ቦታን በማስለቀቅ ለሌሎች አገልግሎት ለማዋል በትኩረት እንደሚሰራ አስገንዝበዋል ብሏል ዘገባው። በመጨረሻም ታሪክን ለትውስታ መሰናዷችን እናደርሳችሁ። ዙበይዳ ሐሰን እንደሚከተለው ታቀርበዋለች። ወቅቱ እንደ ፈረንጆቹ ዘመን አቆጣጠር 636 አሁን ባለንበት የፈረንጆቹ ወር ኖቬምበር 16 ነው። በዓለም ታሪክ ውስጥ ትልቅ ለውጥ ያመጣው የአልቃዲሲያ ጦርነት የተጀመረበት ወቅት። በዛሬው ታሪክ ለትውስታ መሰናዷችን በሙስሊሞች ድል አድላጊነት የተጠናቀቀውን ይህንን ታሪካዊ ክስተት ላስታውሳችሁ ወድጃለሁ። የአልቃዲሲያ ጦርነት በፈረንጆቹ ኖቬምበር 16 636 ዓመት ላይ የተከሰተ ለ4 ቀናት የቆየ በዓለም ታሪክ ውስጥ ትልቅ ለውጥ ያመጣ ታሪካዊ ክስተት ነው።
ይህም የሃያሉ የሳሳኒድ ፋርስ ግዛት በቀደምት የእስልምና ኸሊፋነት እጅ ወሳኝ ሽንፈት የተከናነበበት ዕለት ነው። በጄኔራል ሮስታም ፍሮክዛድ የሚመራው የሳሳኒድ ግዛት በመካከለኛው ምስራቅና ከዚያም በላይ ሰፊ ግዛቶችን በመያዝ በዘመኑ ከነበሩ እጅግ ሃያላን ግዛቶች አንዱ ነበር። ሆኖም ግን በኸሊፋ ዑመር ኢብን አልሐጣብ ስር በራሺድ ኸሊፋነት ውስጥ ኃይለኛ ተቀናቃኝ ሆነ። በሰዒድ ኢብን አልዋቂብ የሚመራው የራሺዱ ኸሊፋቶች ጦር በጄኔራል ሮስታም ፍሮክዛድ መሪነት ከሳሳድ ፋርስ ጦር ጋር ተጋፈጠ። አልቃዲሲያ የተባለችው በኤፍራጥስ ወንዝ አቅራቢያ የምትገኘው ከተማ ለዚህ ታሪካዊ ግጭት የጦር ሜዳ ሆነች። በሜሶፖታሚያ ወይም ደግሞ በዘመናዊቷ ኢራቅ ለመሬቶችን በሙስሊሞች ቁጥጥር ስር ማድረግና በክልሉ ውስጥ በፋርስ የበላይነትን ለመጎናጸፍ ወሳኝ ጦርነት እንደነበረም የታሪክ መዛግብቶች ያወሳሉ። ለ4 ቀናት በቆየው ጦርነት የለውጡ ነጥብ በ3ኛው ቀን ጎልቶ ታይቷል። በጦር ሜዳው ላይ የተነሳው የአሸዋ አውሎ ነፋስ የፋርስ ጦርን አሳወረው። በጦርነቱ ላይም የሳሳኒድ ጄኔራል ሮስታም ፍሮክዛድ ተገደለ። በሰራዊቱ መካከልም ትልቅ ትርምስ ተፈጠረ። ከዛም የጦርነቱ ድል በራሺዱ ጦር ጎን ሆነች። ከባድ ሽንፈት የገጠመውና በእጅጉ የተዳከመው የሳሳኒድ ግዛት በቀጣዮቹ ዓመታት ወደቀ። ድልን የተቀዳጀው የሙስሊሙ ኃይልም ፋርስን ተቆጣጠረ። እስልምናን በማስፋፋትና ክልሉን በፖለቲካ በባህልና በሃይማኖት ሊቀይሩትም ቻሉ። የአልቃዲሲያ ጦርነት የሰይፍና የስትራቴጂካል ታሪክ ብቻም አልነበረም። የእምነት የመቋቋምና የአመራር ጥበብ ታሪክን እንዴት ሊለውጥ እንደሚችል የሚያሳይ ደማቅ ታሪክ ነው። ይህ የድል ታሪክ እስከ ዛሬ ድረስም የቁርጠኝነትና የለውጥ ምልክት ሆኖ ቀጥሏል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ለሰዓቱ የተከታተላችሁትን ይመስል ነበር። መረጃዎችን ወደ እናንተ ያደረስኩ ሀያት ከማል ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ